የቂያም ቀን የሰው ልጆች ጀነቱን ጀሃነሙን ሲያዩ አኺራ የምር ሀገር መሆኑን ሲያረጋግጡ እዚህ ዱንያ ላይ ሲያሾፉ ሲያላግጡ የቆዩ መልሱኝና እንደገና ተስተካክዬ መልካም ሥራ ሰርቼ ልምጣ ይላል። አላህ የሚሰጣቸው ምላሽ አወለም ኑዐሚርኩም ማ የተዘከሩ ፊህ መን ተዘከር፣ መገሰጽ፣ ማስታወስ፣ ማስተዋል የራሱን ጥቅምና ጉዳት ማወቅ የሚፈልግ ሰው ይሄን ሁሉ ማሳካት የሚችልበትን ዕድሜ አላኖርኳችሁም እንዴ ዱንያ ላይ? ወጃአኩሙ ነዚር መካሪስ አልደረሳችሁም እንዴ? ነቢዮች አልመከሯችሁም? የነቢያት ወራሽ የሆኑ ዑለሞች አልመከሯችሁም? የሰው ሞት አልመከራችሁም? ሽበት አልመከራችሁም? አቅም ማጣት አልመከራችሁም? በየአካባቢው ያሉ የቀብር ስፍራዎች ትናንት ካንተ ጋር ሲበሉ ሲጠጡ ልብስ ሲለውጡ የነበሩ ሰዎች ሞተው አካላቸውን አፈር ሲበላው ምስጥ ሲበላው አላየህም? ይሄ ሁሉ መካሪ ያልመከረህ ዛሬ ብትመለስ ምንም አትጠቀምምና ፈዙቁ የሥራህን ዋጋ ዛሬ እዚህ ቅመስ አኺራ ላይ በዳይ ረዳት የለውም ይባላልና ያለን አንድ ዕድል በአግባቡ ልንጠቀም ይገባናል። ከመልካም አጋጣሚዎች ከትልቅ ዕድሎች አንዱ ረመዳን ወሩ ራሱ የበረካ ወር ነው። ውስጡ ላይ ጾም ብቻ ሳይሆን ብዙ አይነት ዒባዳዎች አሉ። የአላህን ምህረት የሚያስገኙ ነገሮች አሉ። ረመዳንን መጾሙ የአላህን ምህረት ያስገኛል። ሌሊቱን መስገዱ የአላህን ምህረት ያስገኛል። የለይለተል ቀድርን በረከት ፈልጎ በዒባዳ ማሳለፉ የአላህን ምህረት ያስገኛል። በረመዳን ወር የሚሰሩ ኸይር ስራዎች ዚክሩ፣ ቁርአኑ፣ ሰደቃው በጥቅሉ ከሌላ ጊዜ የተሻለ ምንዳን እንደሚያስገኝ ተነግሯል። ሸይጣን የሚታሰርበት፣ ነፍስያ አደብ የምትገዛበት፣ አየሩ ለኢማን ምቹ የሚሆንበት ወር ነው። ይሄን ወር ለመጠቀም ከወዲሁ መዘጋጀት፣ እንቅፋቶችን ማስወገድ ያስፈልጋል። ሻዕባን ላይ ልምምድ ካደረጉ ረመዳን ላይ ኸይር ስራ መስራት ይቀላል። ሻዕባንን በእንቅልፍ እንደ ሌላ ጊዜው በዱንያ ጦርነት ካሳለፉት ነገ ረመዳን አንድ ነው ሲባል ነው ዝግጅት የሚጀመረው። ምንም ሳያደርጉ ከነፍስ ጋር ግብግብ እያደረጉ ግብግብ ላይ ያሉ አንደኛው ሳምንት ያልፋል፣ የመጀመሪያው 10 ያልፋል። ትንሽ ነፍስን ማሳመን ሲጀምሩ ሁለተኛው 10 ያልፋል። ሶስተኛው 10 ከገባ በኋላ የረመዳን ወርቃማ ቀኖች ሌሊቶች እንደ መብረቅ እንደ አይነ ቅጽበት ወዲያውኑ ይሄዳሉ። ስለዚህ ደጋ ቀደምቶች ያደርጉ እንደነበረው 6 ወር ሙሉ ረመዳንን ጓግተን ባንጠብቅ እንኳ ሻዕባንን ከረመዳን በፊት ያሉ 1-2 ሳምንቶችን ረመዳን ደጅ ላይ እንደቆመ ሰው አይነት ስሜት ላይ ሆነን ዱዓ በማድረግ አላህ ሆይ በቀሩ ቀናትም ቢሆን ለረመዳን አድርሰኝ፣ ረመዳንን አንተ በምትወደው መልኩ ለማሳለፍ አብቃኝ፣ በረመዳን አግረተህልኝ የምሰራቸው ኸይር ስራዎችንም ጠብቅልኝ፣ ተቀበለኝ፣ አቅም ስጠኝ ልንል ይገባል። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህ ያዛቸውን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁም ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራትን። አላህ ለባሮቹ ወላጆች ለልጆቻቸው ከሚያዝኑት በላይ የሚያዝን ጌታ ነው። ወላጆች ሕፃን ልጆቻቸውን ከሚንከባከቡት በላይ አላህ ባሮቹን የሚንከባከብ ጌታ ነው። ከዚህም አንዱ የሰው ልጆች ይበልጥ ወደ አላህ የሚቃረቡባቸው በኸይር ሥራ ይበልጥ አትራፊ የሚሆኑባቸው ጊዜዎችን፣ ሁኔታዎችን፣ ቦታዎችን መፍጠሩ ነው። ትንሽ ዒባዳ ሰርታችሁ ብዙ ክፍያን ጀዛን የምታገኙበትን አጋጣሚ አዘጋጅቻለሁ ብሎናል። አዘጋጅቷልም ነግሮናልም ገፋፍቶናል። ጥቅም ትሩፋቱንም ነግሮናል። ኸይር ሥራ ባበዛን ቁጥር አላህ ዘንድ ያለን ደረጃ ከፍ ያለ እያደገ ይሄዳል። ወንጀሎቻችን ይራገፋሉ። ወደ አላህ ስንቀርብ ከወንጀል ጸጥተን ነጥተን መቅረብ እንችላለን። ኸይር ሥራን ካልሰራን ካላበዛን፣ ስናጠፋ ፈጥነን ወደ አላህ ካልተመለሰን፣ ከተመለሰን በኋላም ወንጀል ወደ ኋላ ያስቀረንን ወደ ታች ያወረደንን ማስተካከል ምንችልበትን ኸይር ሥራ ካላበዛን አላህ ዘንድ ስንቆም ወንጀላችንን ተሸክመን ነው የምንቆመው። ወቀድ ኻበ መን ሐመለ ዙልማ ብሏል። በዛ ቀን ወንጀልን፣ ግፍን፣ በደልን አዝሎ ተሸክሞ አላህ ፊት የቆመ ተዋረደ ተብሏል። ስለዚህ አላህ በረሕመቱ በእዝነቱ ለባሮቹ በሚያደርገው እንክብካቤ ደረጃ
አጅር የሚበዛባቸው ወንጀል የሚራገፍባቸው ሁኔታዎችን አጋጣሚዎችን ፈጥሮልናል። ከቦታዎች መስጂዶችን መርጦልናል። ወደ መስጂድ መመላለስ ወንጀል ያራግፋል። መካን መርጦልናል። መዲናን መርጦልናል። መካ መስጂድ አልሐራም አንድ ሶላት መስገድ ሌላ መስጂድ ላይ 100,000 ጊዜ ተሰግዶ ከሚገኝ አጅር የበለጠ አጅር ያስገኛል። መስጂድ አልሐራም አንድ ሶላት መስገዱ። ለሐጅ ብሎ መሄድ ደግሞ ጀዛው ጀነት ነው። ከወንጀል ተራግፎ ከወንጀል ጸጥቶ መመለስ ነው። እዛ ሩቅ መሄድ ለማይችል ሰው እንኳ አላህ ተባረከ ወተዓላ በየቀኑ ካሉ ሰዓቶች ውስጥ የሌሊቱን የመጨረሻውን ሰዓት መርጦ ሊነጋጋ አካባቢ ከ8 ሰዓት አካባቢ ጀምሮ እንደ ጊዜው እንደ ሁኔታው ፈጅር አዛን እስኪል ድረስ አላህ ወደ ቅርቡ ሰማይ ወርዶ ማን ነው የሚጠይቀኝ? ማን ነው የሚለምነኝ? ማን ነው ከኔ ጋር መታረቅ የሚፈልግ ይላል። ዓመታዊ የመልካም ሥራ አጋጣሚዎች ከሆኑት መካከል አንዱ ደግሞ ረመዳን። በየዓመቱ ረመዳን የተለያዩ የእዝነት አጋጣሚዎች አሉ፣ የምህረት አጋጣሚዎች አሉ፣ የኸይር ገበያዎች አሉ። ረመዳንን ግዴታነቱን አምኖ ከአላህ ብቻ አጅር ፈልጎ የጾመ አላህ ወንጀሉን ይምረዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የረመዳን ምሽቶችን ኢማንን ወህቲሳባ የዲን አካል መሆኑን አምኖ ከጌታውም ብቻ አጅር ፈልጎ የረመዳን ምሽትን የሰገደ ያለፈው ወንጀሉን አላህ ይምረዋል ብለዋል። ስለዚህ አላህ በረሕመቱ በየጊዜው በቀንም በማታም በዓመትም የኸይር ሥራ አጋጣሚዎችን የኸይር ገበያዎችን ከፍቶልናል። አቅል ያለው ሰው መልካም አጋጣሚዎችን ፈጥኖ ይጠቀማል። እድሎችን አያሳልፍም፣ ለነገ አይልም። ከተከፈተው የኸይር በር ገብቶ በቂ የሚባል አርኪ አጥጋቢ የሚባል ድርሻውን ይዞ ይወጣል። ሰው ሲዘራ ሲያጭድ አይተኛም። ሰዎች ሲሰሩ እጁን አጣጥፎ አይቀመጥም። ይልቅ ከዱንያ መቼ እንደምወጣ አላውቅምና የቻልኩትን ያክል ኸይር ሥራ ይዤ መውጣት አለብኝ በማለት ቀን ከሌሊት ይለፋል። የመልካም ሥራ አጋጣሚዎች ሲመጡ ይበልጥ ይጠናከራል። ይህ ካልሆነ የሰው ልጅ አጀሉ መቼ እንደሚያበቃ ስውር ነው፣ አይታወቅም። ፈልአጃሉ መጅሁለቱን ማንም በዚህ ቀን ነው ሞተው ብሎ እርግጠኛ ሆኖ ማወቅ የሚችል የለም። ያቺ ስውር የሆነች አጀል ፍጻሜዋ መቼ እንደሆነ ስለማናውቅ ነገ ሊሆን ይችላል፣ በኋላ ሊሆን ይችላል፣ አሁንም ሊሆን ይችላል። ስለዚህ አጀሌ ሳይጠናቀቅ በፊት ኸይር ሥራ ላይ መፍጠን አለብኝ ይላል። እንደዚሁ ደግሞ የሰው ልጅ ዕድሜው አጭር ነው፣ ውስን ነው። ከ30 እስከ 70 እስከ 80 ከዛም ያልፉ ጥቂቶች ናቸው። የመልካም ሥራ አጋጣሚዎች ደግሞ አላፊዎች ናቸው፣ ያልፋሉ፣ ቆሞ አይቀሩም፣ አይጠብቁም። ከጁምዓ እስከ ጁምዓ ከረመዳን እስከ ረመዳን በመሃል ያለን ወንጀል ያሳብሳሉ። ትክክለኛ ሐጅ ጀዛው ጀነት እንጂ ሌላ አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሐጅ የማድረግን እድል ከማግኘቱ ጋር ሌላ ጊዜ የሚል ሰው ዳግም እድሉን ላይ ያገኘው ይችላል። ሐጅ ማድረግ የሚችልበትን ገንዘብ ሊያጣው ይችላል። ጤናውን ጉልበቱን ሊያጣው ይችላል። አንድ ዙር ያገኘውን ረመዳን የመጨረሻ ረመዳኔ ነው ብሎ ተዘጋጅቶ ጓግቶ ጠብቆ ያልጾመ ሰው ድጋሜ ላይ ያገኘው ይችላል። ከዚህ የኸይር ገበያዎች የሆነ ጊዜ ላይ ነው የሚገኙት። አላህም ተባረከ ወተዓላ ዋና ዋና የሚባሉ አልፎ አልፎ የሚመጡ የመልካም ሥራ አጋጣሚዎችን በተራ ነው እንዲመጡ የሚያደርጋቸው። ማን ነው በጉጉት የሚጠብቀው? ማን ነው ተዘጋጅቶ የሚጠብቀው? ማንስ ነው ሰነፍ ባጠገቡ ኸይር ሲያልፍ እንኳ እጁን ዘርግቶ መዝገንም አይፈልግ የሚለው በተጨባጭ እንዲለይ ዓመቱን ሙሉ አላህ ረመዳን አያደርገውም። ሳምንቱን ሙሉ አላህ ጁምዓ አያደርገውም። በየዕለቱ በየሰዓቱ በየቀኑ የሚሰሩ ኸይር ሥራዎች አሉ፣ ዘውትር ልንሰራቸው ይገባል። የተሻለ ክፍያ የሚያስከፍሉ ደግሞ ሳምንታዊ፣ ዓመታዊ፣ ህይወታዊ የኸይር አጋጣሚዎች አሉ። ስለዚህ የሰው ልጅ ዕድሜው መቼ እንደሚያበቃ አይታወቅም። ነገር ግን ዕድሜው እየተገደበ ነው፣ አጭር ነው። የኸይር ሥራ አጋጣሚዎችም ጊዜያቸው ውስን ነው። ግባችን ደግሞ በጣም ትልቅ ነው። ስንሰግድ፣ ስንጾም፣ ሐጅ ስናደርግ፣ ሶደቃ ስንሰጥ፣ ከመልካም ነገር ስንሳተፍ፣ ከወንጀል ራሳችንን ስንጠብቅ መድረስ የምንፈልግበት ግብ የአላህን ውዴታ ማግኘት፣ ከሱ ቁጣ መዳን፣ ጀነት መግባት። ክፈሉ የተባልነው ዋጋ ከጀነት አንጻር የአላህን ዘላለማዊ ውዴታ ከማግኘት አንጻር ትንሽ ነው። ምንጣፍ አንጥፎ መስገድ አይደለም። እሾህ ላይ እሳት ላይ ስገድ ብንባል እንኳ ከአኼራ እሳት ለመዳን መስገድ ይጠበቅብን ነበር። አላህ ትንሽ ነገር ነው የጠየቀን፣ ያዘጋጀልን ግን ትልቅ ነገር ነው። ብሶት የሌለበት፣ ህመም የሌለበት፣ መሰደድ የሌለበት፣ መሞት የሌለበት ጀነትን የተዘጋጀ። ይሄን ውድ የሆነ ግብ ለማሳካት ይሄን እድል ለማግኘት ዓመቱን ሙሉ ጾሙ ብንባል ደስተኛ ሆነን ልንጾም፣
5 ሶላት አይደለም 500 ሶላት 50 ሶላቱን ካስገዱ ብንባል ልንሰግድ፣ የገንዘባችንን ግማሽ 2/3 ስጡ እንኳን ብንባል ልንሰጥ ነበር የሚገባው። ግን አላህ የሰው ልጅን አቅም ያውቃል፣ ሁኔታውን ያውቃል። የጠየቀን ትንሽ ነው። እሱንም ካልቻለን አንዳንዴ በይቅርታ ይታለፋል። የቻልነውን ያክል አድርጉ ይለናል። ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም ወካነ ላሁ ሻኪረን ዓሊማ። እኛም በመቅጣት አላህ የሚያገኘው ጥቅም የለም፣ አይደሰትም። መቼ? ከታዘዝን። ሱር የተባሉትን ከሰሩ የሰው ልጆች አላህ የሰጣቸውን ኒዕማ እሱ ለሚወደው ነገር ካዋሉ እነሱን መቅጣት አላህ አይፈልግም። ምን ያደርግልኛል እናንተን መቅጣት ከታዘዛችሁ ይላል። ህግ አስቀምጧል። ያን ህግ ያላከበረን ሰው ይቀጣል። ያን ህግ ያከበረን ሰው አላህ ተባረከ ወተዓላ ይሸልማል፣ ያከብራል። ዱንያ ደግሞ የአኺራ አዝመራ ናት። እድሜያችን ውስን ነው፣ አጀላችን ስውር ነው። መልካም አጋጣሚዎች አላፊ ናቸው። እየተዘጋጀልን ደግሞ ድግስ ግባችን የአላህ ውዴታና ጀነት ትልቅ ነገር ነው። ይሄ ሁሉ የሚሳካው ዱንያ ላይ ያለንን ቆይታ በመልካም ካሳለፈን ነው፣ በኢማን ካሳለፈን፣ በኢሕሳን በኢኽላስ ነቢይን በመከተል ስሜትን በመቆጣጠር ትክክለኛ በሁሉም ነገር በሁሉም ቦታ ትክክለኛ የአላህ ባሪያ በመሆን ነው ይሄ የሚሳካው። ዱንያ የአኺራ አዝመራ ናት። ዱንያ ላይ የዘራ አኺራ ላይ ያጭዳል። ዱንያ ላይ ያልዘራ አኺራ ላይ እሳት ያጭደዋል፣ ቁጭት ያጭደዋል። ልክ ዱንያ ላይ አርሶ አደር ገበሬ ሰዎች ብርዱን፣ ጭቃውን፣ ሙቀቱን ተቋቁመው ካረሱ ካለሙ ከዘሩ ምርት የሚሰበሰብበት ሰዓት ላይ ተጠቃሚዎች እንደሚሆኑት ሁሉ ዱንያ ላይም ኸይር ስራ በመስራት ለአኺራው ዘር የዘራ አኺራ ላይ ይደሰታል። እዚህ አርሶ አደር ሲያርስ በረደኝ፣ አመመኝ፣ ደከመኝ፣ ነገ የሆነ ነገር ላገኝ እችላለሁ በሚል በከንቱ ተስፋ እጁን አጣጥፎ በጋቢ ተጠቅልሎ የተቀመጠ ሰዎች የዘሩትን ምርት ሲሰበስቡ የሰዎችን እጅ እንደሚያየው ሁሉ አኺራ ላይ ይዋረዳል። ይሄ ግን ልዩነቱ አኺራ ላይ የሰው እጅ ማየት አይጠቅምም። ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓን። ነፍስ ሁሉ አኺራ ላይ የምታገኘው የሰራቸውን ብቻ። ፈመን ያዕመል ሚስቃለ ደረቲን ኸይረን የራህ። ቅንጣትን የምታክል ኸይር የሰራ ያየዋል፣ ያገኘዋል ዋጋውን። ሸርም የሰራ ያገኘዋል። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም። መልካም ከሰራችሁ ጥቅሙ ለራሳችሁ፣ ካበላሻችሁም ጉዳቱ ለራሳችሁ። የእናንተ መልካም ሥራ ለአላህ አይጠቅም፣ የእናንተ መጥፎ መሆን አላህን አይጎዳም። ኢነማ በግዩኩም ዐላ አንፉሲኩም መታዕል ሐያቲ ዱንያ። ወሰን ብታልፉ ብትጠግቡ ብታጠፉ ብታበላሹ እዚህ ዱንያ ላይ ብቻ ነው የምታምጹት፣ የምትጎዱትም ራሳቸውን ነው። ثم إلينا مرجعكم። ከዛ ወደኛ ትመለሳላችሁ፣ የሥራችሁን ታገኛላችሁ ይላል። የቂያም ቀን ፍርዱ ሲጠናቀቅ አላህ ተባረከ ወተዓላ ባሮቼ ሆይ እነሆ ስራችሁ ነው፣ ኸይር ያገኘ ጌታውን ያመስግን፣ አላህ ወፍቆት ነው በኸይር ስራው ጀነት የገባው፣ አኺራው የተበላሸበት ደግሞ ራሱን እንጂ ማንንም አይውቀስ ይላል አላህ ተባረከ ወተዓላ። እዚህ የአዝመራውን ጊዜ ሀገር በእንቅልፍ በዋዛ ፈዛዛ ልናሳልፈው አይገባም። የሰው እድሉ አንድ ነው። ህይወት አንድ ጊዜ ብቻ ነው ያለው። ሞቼ ተቀስቅሼ ተመልሼ መጥቼ እሰራለሁ አይባልም። አወለም ኑዐሚርኩም ማ የተደከሩ ፊህ መን ተደከር ወጃአኩም ነዚር ፈዙቁ ፈማ ሊዛሊሚነ ሚን ነሲር። የቂያም ቀን የሰው ልጆች ጀነቱን ጀሀነሙን ሲያዩ አኺራ የምር ሀገር መሆኑን ሲያረጋግጡ እዚህ ዱንያ ላይ ሲያሾፉ ሲያላግጡ የቆዩ መልሱኝና እንደገና ተስተካክዬ መልካም ሥራ ሰርቼ ልምጣ ይላል። አላህ የሚሰጣቸው ምላሽ አወለም ኑዐሚርኩም ማ የተደከሩ ፊህ መን ተደከር። መገሰጽ፣ ማስታወስ፣ ማስተዋል፣ የራሱን ጥቅምና ጉዳት ማወቅ የሚፈልግ ሰው ይሄን ሁሉ ማሳካት የሚችልበትን ዕድሜ አላኖርኳችሁም እንዴ ዱንያ ላይ? ወጃአኩም ነዚር መካሪ ሳልደረሳችሁም እንዴ? ነቢዮች አልመከሯችሁም? የነቢያት ወራሽ የሆኑ ዑለሞች አልመከሯችሁም? የሰው ሞት አልመከራችሁም? ሽበት አልመከራችሁም? አቅም ማጣት አልመከራችሁም? በየአካባቢው ያሉ የቀብር ስፍራዎች ትናንት ካንተ ጋር ሲበሉ ሲጠጡ ልብስ ሲለውጡ የነበሩ ሰዎች ሞተው አካላቸውን አፈር ሲበላው ምስጥ ሲበላው አላየህም? ይሄ ሁሉ መካሪ ያልመከረህ ዛሬ ብትመለስ ምንም አትጠቀምምና ፈዙቁ የሥራህን ዋጋ ዛሬ እዚህ ቅመስ፣ አኺራ ላይ በዳይ ረዳት የለውም ይባላልና ያለን አንድ ዕድል በአግባቡ ልንጠቀም ይገባናል። ይሄን ከማመናችን ጋር ደግሞ ነገ ልንል አይገባም። የሰው ልጅ ነገ ምን እንደሚገጥመው አያውቅም። ነገ ምን እንደሚገጥመው አያውቅም። የተለያዩ ከኸይር ሥራ ሊያደናቅፉ የሚችሉ ነገሮች ሊኖሩ ይችላል። የአኺራን ንግድ ሊያሰናክሉ የሚችሉ ነገሮች ሊፈጠሩ ይችላል። በሽታ ሊመጣ ይችላል። የተለያዩ አደጋዎች ውስጥ መግባት ሊኖር ይችላል።
የዱንያ ጉዳይ ከአኺራ ጉዳይ ሊያዘናጋ ይችላል። ኃላፊነቶችን ሊበዙ ይችላሉ። ቀኑን ሙእምን ሆኖ ማምሻውን ካፍር መሆን ውስጥ የሚያስገባ የሚያደናብር ብዥታ ውስጥ የሚከት የዲን ፈተና ሊመጣ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ባዲሩ ቢልአዕማል ቂጥዐን ፊተነን ከቂጥዕ ሌይሊ ብለዋል። በመልካም ሥራ ፍጠኑ፣ ተሽቀዳደሙ እንደ ሌሊት ቁራጭ ትንሽ ሆኖ መጥቶ ከዛ በኋላ ምድርን የሚያጥለቀልቅ ፈተና ሳይመጣ በፊት ብለዋል። መልካም ሥራ ለነገ አትበሉ። ማድረግ ያለባችሁን ኸይር አድርጉ፣ መተው ያለባችሁን መጥፎ ነገር ተው። በሌላ ሐዲታቸው ኢግተኒም ኸምሰን ቀብለ ኸምስ፣ 5 ነገሮችን 5 ነገር መጥቶ እድሉን ሳያሳጣህ በፊት ተጠቀምባቸው ብላ። ወጣትነትን ሳያረጁ በፊት፣ ጤነኝነትን ሳይታመሙ በፊት፣ ክፍት ጊዜን በሌላ ነገር ሳይጨናነቁ በፊት፣ ሀብትን አቅምን ሳይደህዩ በፊት ኢላኺሪ ብለው መከራ ብለህ መልካም ሥራን ዛሬ ነገ ብሎ አሳድሮ የአኺራን ጉዳይ አዘግይቶ ዱንያን አያስቀድምም። ዋናው የተፈተነት ዓላማ አኺራ ነው። አኺራን ልንዘነጋ አይገባን። ከመልካም አጋጣሚዎች ከትልቅ ዕድሎች አንዱ ረመዳን ወሩ ራሱ የበረካ ወር ነው። ውስጡ ላይ ጾም ብቻ ሳይሆን ብዙ አይነት ዒባዳዎች አሉ። የአላህን ምህረት የሚያስገኙ ነገሮች አሉ። ረመዳንን መጾሙ የአላህን ምህረት ያስገኛል። ሌሊቱን መስገዱ የአላህን ምህረት ያስገኛል። የለይለተል ቀድርን በረከት ፈልጎ በዒባዳ ማሳለፉ የአላህን ምህረት ያስገኛል። በረመዳን ወር የሚሰሩ ኸይር ስራዎች ዚክሩ፣ ቁርአኑ፣ ሰደቃው በጥቅሉ ከሌላ ጊዜ የተሻለ ምንዳን እንደሚያስገኝ ተነግሯል። ሸይጣን የሚታሰርበት፣ ነፍስያ አደብ የምትገዛበት፣ አየሩ ለኢማን ምቹ የሚሆንበት ወር ነው። ይሄን ወር ለመጠቀም ከወዲሁ መዘጋጀት፣ እንቅፋቶችን ማስወገድ ያስፈልጋል። ከጾም ብዙ ጥቅሞች እናገኛለን። ከምንም በላይ ከጾም የምናገኘው ጥቅም የአላህን ፍራቻ እንማርበታል። አላህን ፈሪ ሆነን አክባሪ ሆነን ከረመዳን መውጣት እንችላለን። የጾም አንቀጽ ላይ እናንተ አማኞች ሆይ ረመዳን እናንተ ላይ ግዴታ ተደርጓል፣ ከእናንተ በፊት የነበሩ አማኞች ላይ ግዴታ እንደተደረገው ሁሉ አላህን ትፈሩ ዘንድ ይላል። በትክክል ጾምን የሚጾም ሰው አላህን ይፈራል። አላህን መፍራትን በቀላሉ ይማራል። የፈለገውን አያይም፣ የፈለገውን አይበላም፣ አይጠጣም። አላህን መፍራት ማለት እኮ ከወንጀል መታቀብ ማለት። ለትንሽ ቀን ነው፣ አትዘናጉ። ከወዲሁ ተዘጋጁለት። ዝግጅት አድርጋችሁ ከተቀበላችሁት ወሩን ሙሉ ነፍስያችሁ ኸይር ሥራ ለምዳ በጥሩ ገበያ ነው የምታሳልፉት፣ ትርፋማ ትሆናላችሁ። ገና ነው ያላችሁ ከተዘናጋችሁ ቀናቶቹ ከተጀመሩ በኋላ ራስን ማስተካከል ከባድ ነው የሚሆነውና አያመም ማዕዱዳት ጾሙ የተባላችሁት እጅግ በጣም ውስን ቀኖች ናቸው። ከእናንተ ውስጥ በሽተኛ የሆነ መንገደኛ የሆነ ሌላ ጊዜ ይጾም። ጭራሽ መጾም አይችል የሚከብደው እድሜው የገፋ የከበደው መጾም ከቻለ ይጾማል፣ ካልቻለ ያበላል። ብትጾሙ ለእናንተ ኸይር ነው ይላል በጥቅሉ። ወአን ተሱሙ ኸይሩን ለኩም፣ ጾም ለእናንተ ኸይር ነው። ፈርዱም ሱናውም ጾም ለሰው ልጅ ጠቃሚ እንደሆነ አላህ ነግሮናል። መጾም ባህላችን ሆኗል፣ ለምደነዋል ከልጅነት ጀምሮ። ነገር ግን ምን አይነት ጾም ነው የምንጾመው? ግዴታ ስለሆነ ብቻ እየተጫጫነን መሆን የለበት። ውስጡ ላይ ያለውን ኸይር፣ በረከት፣ ጥቅም አውቀን በጉጉት ጠብቀን ልንጾም ይገባን። አዑዙ ቢላሂ ሚነ ሸይጣኒ ረጂም ያ አዩሃ አለዚነ አመኑ ኩቲበ ዐለይኩሙ ሲያሙ ከማ ኩቲበ ዐለ አለዚነ ሚን ቀብሊኩም ለዐለኩም ተተቁን ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا أما بعد ከመልካም አጋጣሚዎች ለዋናው ለታላቁ የወራት ሁሉ አለቃ ለሆነው ለረመዳን ከሚያግዙ ነገሮች አንዱ ከረመዳን በፊት ያለውን የረመዳን መግቢያ የሆነውን ሻዕባንን በጥሩ ሁኔታ ማሳለፍ ነው። ሻዕባን ወደ ረመዳን ዒባዳ ለመግባት ስልጠና የሚወሰድበት ኮርስ የሚወሰድበት ወር ነው ማለት ይቻላል። አንዳንድ ከበድ ያሉ ስራዎችን ለመስራት ኃላፊነት፣ ጥንቃቄ የሚያስፈልጋቸው ስራዎችን ከመስራት በፊት ብዙ ጊዜ ሰዎች ስልጠና ይወስዳሉ። የተማሩት እንኳን አይበቃቸው፣ ረስተው ሊሆን ይችላል፣ የብቃት ማነስ ሊኖር ይችላል ተብሎ ስልጠና ተሰጥቷቸው እንጂ አይገቡም። ስልጠና ወስዶ የገባ ሰው የገባበትን ኃላፊነት በአግባቡ መወጣት ይችላል፣ ውጤታማ ይሆናል፣ ይጠቅማል፣ ይጠቀማል። ያለ ስልጠና ያለ ዝግጅት የገባ ሰው ውስጡ ላይ ፍላጎቱ ቢኖርም እውቀቱ ቢኖርም ብዙ ነገር ሊያበላሽ ይችላል፣ ሊዘናጋ ይችላል። ከዚህ ሻዕባን የረመዳን
ዝግጅት የሚደረግበት ስልጠና የሚወሰድበት ወር ተደርጓል። ከበርካታ ሐዲሶች ከደጋግ ቀደምቶች ሁኔታ እንደምንረዳው ረመዳን ወር ላይ የሚወደዱ የሚፈቀዱ ነገሮች ሁሉ ሻዕባን ወር ይወደዳሉ፣ ይፈቀዳሉ። ጾም ይወደዳል፣ ይፈቀዳል። ሰደቃ ይወደዳል፣ ይፈቀዳል። ከሌላ ጊዜ በበለጠ መልኩ የቁርአን ሰዎች ረመዳን ላይ ደጋግመው ቁርአን መቅራታቸው የደጋግ ቀደምቶች ባህሪ ነው። ከሰለማ ኢብኑ ኩሀይል እንደተነገረው የቁርአን ሰዎች ረመዳን ሲገባ ሻዕባን ሲገባ ፊታቸውን ወደ ቁርአን ያዞሩ ነበር። ባለሀብቶች ሰደቃ ወደ ማውጣት ዘካ ወደ ማውጣት ይሄዱ ነበር ብላ ሻዕባን ላይ ልምምድ ካደረጉ ረመዳን ላይ ኸይር ስራ መስራት ይቀላል። ሻዕባንን በእንቅልፍ እንደ ሌላ ጊዜው በዱንያ ጦርነት ካሳለፉት ነገ ረመዳን አንድ ነው ሲባል ነው ዝግጅት የሚጀመረው። ምንም ሳያደርጉ ከነፍስ ጋር ግብግብ እያደረጉ ግብግብ ላይ ያሉ አንደኛው ሳምንት ያልፋል፣ የመጀመሪያው 10 ያልፋል። ትንሽ ነፍስን ማሳመን ሲጀምሩ ሁለተኛው 10 ያልፋል። ሶስተኛው 10 ከገባ በኋላ የረመዳን ወርቃማ ቀኖች ሌሊቶች እንደ መብረቅ እንደ አይነ ቅጽበት ወዲያውኑ ይሄዳሉ። ስለዚህ ደጋግ ቀደምቶች ያደርጉ እንደነበረው 6 ወር ሙሉ ረመዳንን ጓግተን ባንጠብቅ እንኳ ሻዕባንን ከረመዳን በፊት ያሉ 1-2 ሳምንቶችን ረመዳን ደጅ ላይ እንደቆመ ሰው አይነት ስሜት ላይ ሆነን ዱዓ በማድረግ አላህ ሆይ በቀሩ ቀናትም ቢሆን ለረመዳን አድርሰኝ፣ ረመዳንን አንተ በምትወደው መልኩ ለማሳለፍ አብቃኝ፣ በረመዳን አግረተህልኝ የምሰራቸው ኸይር ስራዎችንም ጠብቅልኝ፣ ተቀበለኝ፣ አቅም ስጠኝ ልንል ይገባል። ትንንሽ የዱንያ ነገሮችን እንኳን ለማሳካት ሰዎች ዝግጅት ያደርጋሉ። የሆነ ስራ ልጀምር ነው፣ ምን ትመክረኛለህ? የሆነች ሴት ላገባ ነው፣ ምን ትመክረኛለህ? ሰፈር ልቀይር ነው፣ ቤት ልገዛ ነው፣ መኪና ልገዛ ነው፣ ምን ትመክረኛለህ ይላል። ያስባሉ፣ ያወጣሉ፣ ያወርዳሉ። ባለሙያን ገንዘብ ከፍለው ያማክራሉ ሰዎች የተሻለ ውጤታማ ለመሆን። ትልቅ ምህረትን የአላህን ውዴታ ጀነትን ይዞ የሚመጣ የረመዳን ወርን ግን በዘልማድ እንዲሁ የልብስና የአመጋገብ ለውጥ በማድረግ ነው የምንጠብቀው። ከውስጣዊ ዝግጅት ይልቅ ብዙዎቻችን የምናደርገው ውጫዊ ዝግጅት ነው። ጀለቢያ፣ ኮፍያ፣ መስገጃ መግዛት ነው። በሴቶች በኩልም የቤት አስፔዛ ማሟላት፣ ቤት ማጽዳት ላይ ነው። ከምንም በፊት ቀድመን ልባችን ልናጸዳ ይገባን። ከአላህ ጋር ያለንን ግንኙነት ልናድስ ይገባን። ከሰው ልጆች ጋር ያለን የተበላሸ ግንኙነት ልናጸዳ ይገባናል። ውስጡ የቆሸሸን ሰው አላህ ለኸይር ስራ አያግዘውም። አንድ ስንዝር ወደ አላህ የተጠጋ አንድ ክንድ ወደ እሱ አላህ ይጠጋል ተብሏል። ቀስ ያለ ወደ አላህ የሄደ አላህ የፈጠነ ወደ እሱ ይመጣል ተብሏል። ያግዘዋል ተብሏል። አላህ ኸይር ይፈልጋል ለባሮቹ፣ ለኸይር ያግዛል። ነገር ግን እኛ መንገዱን ስንጀምረው ነው ይህ ነገር ሊሳካ የሚችለውና በተቀሩ በሻዕባን ቀናት እንኳ ራሳችንን ለኸይር ስራ ልናዘጋጅ ልናሰለጠን ይገባናል። ኸይር ስራ የሚገራው ኸይር ስራ በአማረ መልኩ የሚሳካው ቀድሞ ልምምድ ላደረገ ሰው፣ የመንፈስ ዝግጅት ላደረገ ሰው። ረመዳን የዓመቱ ምርጥ እንግዳ ነው። እንግዳነቱ እንደው ቤት ተከፍቶ በቤት የሚስተናገድ ሳይሆን የልባችን እንግዳ። ይህ የልብ ክቡር ዓመታዊ እንግዳ ከመምጣቱ በፊት ሻዕባን ላይ ልባችንን ልናጸዳ ይገባን። ከዛም በፊት ሁሌም ሊጸዳ ይገባል። ይበልጥ ለታላቁ እንግዳ ሻዕባን ላይ በቂ ዝግጅት ማድረግ፣ ሁሉን ነገር ማስተካከል ይገባን። ይሄን ከምናሳካባቸው መንገዶች አንዱ ረመዳን ላይ 5 ወቅት ሶላትን አወል ሶፍ፣ ቀብልያ፣ ባዕድያ ጋር ሰግዳለሁ የሚል ሰው ዛሬ ሻዕባን ላይ መጀመር አለበት። ይሄ የዘውትር ስራችን መሆን አለበት። ነገር ግን የሰው ልጅ ጸባይ ሆኖ ዓመቱን ሙሉ ሁሌም እንደ ረመዳን መሆን አይቻልም። ቢኮን መልካም፣ ግን የሰው ልጅ በባህሪው ሰነፍ ነው፣ ይሰላቻል። ቢቻል ጥሩ ሁሌም እንደ ረመዳን መሆን። ግን ረመዳን ላይ የምናደርገውን ሁሉ ማድረግ ሁሌ ባንችል ከረመዳን 1 ወር ቀደም ብለን ኸይር ስራዎችን ልንለማመድ፣ አወል ሶፍ ልንገባ፣ ቀብልያና ባዕድያ ልንሰግድ፣ ሰደቃ መስጠት ልንለማመድ፣ ቁርአንን ደግመን ደጋግመን ልናኸትም ይገባል። ዓመቱ ሙሉ ቁርአንን የሆነ ቦታ አስቀምጦ የተወሰው ረመዳን ሲገባ ደጋግሜ አኸትማለሁ ብሎ ቢያነሳው ዳገት ነው የሚሆንበት። በየወሩ በየ40 ቀኑ እንኳን ማኽተም አስፈላጊ ነው። አብዱላህ ብኑ አባስ በየ40 ቀኑ ቁርአንን ያኸተመ ቁርአንን ሀጅር አድርጓል አይባልም ብለዋል። በርካታ አይማዎች ቢያንስ ዝቅተኛው የሙእምን ቁርአን ማኽተሚያ ጊዜ 40 ቀን ነው ብለዋል። በየወሩ ማለት ቢቻል ይቅረሁ ፊ ሻህሪን፣ በየወሩ ቅራ አኽትመው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ብኑ ዐምርን ሲመክሩ። አይ ከዛ በላይ እችላለሁ ሲላቸው በየ20 ቀኑ በየ10 ቀኑ በየ7 ቀኑ በየ3 ቀኑ ቅራ ከዛ አክለፍ ብለዋል። ረመዳን ላይ ማለፍም ከዛ ባነሰ ጊዜ ማክተም እንደሚቻል ተነግሯል፣ የኸይር ወር ስለሆነ። ነገር ግን ዓመት ውስጥ በዓመቱ በወር አንዴ በ40 ቀን አንዴ በትንሹ ማክተም
ያስፈልጋል። ካልሆነ አንድ ሰው ከቁርአን ርቋል ይባላል። ስለዚህ ዓመቱን ሙሉ ከቁርአን የራቀ ሰው ረመዳን ነገ ነው ሲባል ትልቅ ቁርአን ገዝቶ ማክተም ቢፈልግ ያለ ዝግጅት ትልቅ ጋራ ላይ ለመውጣት እንደመታገል ይሆንበታል። የሰውነት አካላቱ ይዝላል፣ ወገቡ ይታመማል፣ ቀጥ ብሎ ይቆማል። ያ እንዳይሆን በተቀሩ ጊዜዎች ረመዳን ላይ የምንሰራቸው ኸይር ስራዎችን ሁሉ ልንሰራ ይገባናል። ጾም ልናበዛ ይገባናል። ነቢያችን ሰለላሁ ዐለይሂ ወሰለም ከኡሳማ እንደተነገረው ያ ረሱላህ እንደ ሻዕባን ጾም የምታበዛበትን ወር አይቼ ያላውቅም ሲላቸው፣ አዎ ይህ ሰዎች በረጀብና በሻዕባን መሃል የሚዘናጉበት ወር ነው፣ መልካም ስራም ወደ አላህ የሚቀርብበት ወር ነው። እኔ ጾመኛ ሆኜ መልካም ስራዬ ወደ አላህ እንዲቀርብልኝ እፈልጋለሁ አሉ። ሐዲሱን ኢማም ሙስሊም ዘግበውታል። በሌላው ኡሙ ሰለማ አይሻ በዘገቡት ሐዲስም ነብዩ ሰለላሁ ዐለይሂ ወሰለም ሻዕባንን ሁሉንም ማለት በሚቻል መልኩ ኢላ ቀሊላ ጥቂት ቀናት ሲቀሩ ሻዕባንን ይጾሙ ነበር ተብሏል። በሌላ ቡኻሪ በዘገቡት ሐዲስም ከረመዳን አንድ ወይም ሁለት ቀን ቀደም ብላችሁ አትጾሙ የሚል ክልከላ አለ። አንድ ወይም ሁለት ቀን ቀደም ብላችሁ አትጾሙ ማለት እስከዛ መጾም ይቻላል ሻዕባንን ማለት። ሻዕባንን መጾም ያበዙ ነበር። ለምን ተብለው ሲጠየቁ ሰዎች የሚዘናጉበት ወር ነው። ረጀብ ያልፍና ከዛ በኋላ ረመዳን እየጠበቁ ሻዕባንን ቸላ ይሉታል። እንደዚሁ ደግሞ ስራ ወደ አላህ የሚቀርብበት ወር ነው። እንደዚሁ ደግሞ ካነ የሱሙሁ ተዕዚመን ሊረመዳን ተብሏል። ረመዳንን ለማክበር ብለው ነው፣ ዝግጅት ለማድረግ ብለው ነው የሚጾሙት ተብሏል። የተለያዩ ምክንያቶች አሉ። ብቻ ነቢዩ ሻዕባንን ሁሉንም ማለት በሚቻልበት መልኩ ኢላ ቀሊላ ጥቂት ቀናት ሲቀሩ ከረመዳን ውጪ ሙሉ ወር የሚጾም ወር ስለሌለ ይጾሙ ነው። ለረመዳን አንድ ወይም ሁለት ቀን ሲቀረው እንዳትጾሙ ያስለመዳችሁት ጾም ኖሮ እንደ ሐሙስ ሰኞ ጾም ተገጣጥሞባችሁ ካልሆነ በስተቀር ስለዚህ በቡኻሪ ዘገባ መሰረት አንድ ሁለት ቀን እስኪቀረው ድረስ መጾም ይቻላል። ከሻዕባን አጋማሽ በኋላ ከሻዕባን 16 በኋላ አትጾሙ የሚል ሐዲስ አለ። ይህን ሐዲስ ኢማም አሕመድ፣ ኢብኑ መዒን፣ ኢብኑ ማህዲ ሌሎችም ኢብኑ ሐጀር እንደተናገሩት ضعيف እንደሆነ ተናግረዋል። አብዛኞቹ የፊቅህ ሊቃውንት የሐዲስ ሊቃውንት ከሻዕባን አጋማሽ በኋላ አትጾሙ የሚለው ሐዲስ ደካማ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሻዕባንን በብዛት ይጾሙ ነበር፣ አብዛኛውን ይጾሙት ነበር፣ ሁሉንም ይጾሙት ነበር ጥቂት ሲቀር ከሚለውና ለረመዳን አንድ ወይም ሁለት ቀን እስኪቀረው ድረስ ጠብቃችሁ አትጾሙ ከሚለው ጋር ይጋጫል። ይከለከላል እንኳ ቢባል ይጠላል ለማለት ነው። ይጠላል የተባለበትም ምክንያት ሰውነትን ስለሚያደክም ነው። ሙሉን የጾመ ሰው ሳይደክሙ ወይ ይላመደዋል፣ ችግር የለውም። ሻዕባንን ሙሉ መጾም ይቻላል። ከግማሽ በኋላም አንድ ሰው ለጥንቃቄ ብሎ ሳይሆን ረመዳን ጀምሮ ሊሆን ይችላል በሚል ጥንቃቄ ሳይሆን ሻዕባን የጾም ወር ነው፣ ከፊት መጀመር አልቻልኩም ነበረ አሁን ጀመራለሁ ቢል ያን ያክል ችግር የለም። ቀድሞ የጾመ ሰው ግን ሐዲሶች በግልጽ እንደሚያሳዩት ብዙሃኑም እንደሚስማሙት ከሻዕባን መጀመሪያ ጀምሮ አለፍ አድርጎ መጾም የጀመረ ሰው እስከ የጥርጣሬው ቀን ድረስ አጠራጣሪው ቀን ድረስ 28 29ኛው ቀን ድረስ መጾም ይችላል። መሀል ላይም ያልቻለ ሰው ዛሬ ነገ ጾማለሁ ሲል የቆየ ሰው ለረመዳን ጥንቃቄ ብሎ ቀድሞ ረመዳንን ለመጀመር እንዳያመልጠኝ ሊሆን ይችላል በሚል ስሜት ሳይሆን ሻዕባንን መጾም ሱና ነው በሚል ከጾመ ካላደከመው ምንም ችግር የለም። በቻልነው ያክል ኸይርን ልናበዛ ቀድመን ከአላህ ልንታረቅ ውስጣችንን ልናጸዳ يقبانا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم اشف مرضانا ومرضى المسلمين اللهم اشف مرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين آمين والحمد لله رب العالمين.